የበረሃ እንባ ከስቃይ በስተጀርባ ያለ ብርታት። ብዙዎቻችን ስደት ስንል የምናየውና የሚላክልንን ብር የሚለብሰውን ልብስ ነው። ነገር ግን ከእያንዳንዱ ዲርሃም ጀርባ የማይነገር ስቃይ፣ የማይታሰብ እንባና ሌሊቱን ሙሉ የጩኸት የናፍቆት ህመም አለ። ዛሬ የአንዲት እህታችንን የህይወት ገጽታ እንገልጥላችኋለን። የተስፋ ጉዞ። ሰላም ትባላለች። ቤተሰቦቿን ለመርዳትና የተሻለ ህይወት ለመፍጠር ስትል ነበር ውድ ሀገሯን ጥላ ወደ አረብ ሀገር የተጓዘችው። አውሮፕላን ማረፊያ ላይ ስትደርስ ተስፋዋ ትልቅ ነበር። ነገር ግን ገና ከቤቷ ስትገባ የጠበቃት ሌላ ነበር። መከራዋ የጀመረው እዚህ ላይ ነበር። እረፍት ማጣት። ቀኗ የሚጀምረው ከሌሊቱ 11 ሰዓት ነው። ቤቱ ትልቅ ነው። ስራው አያልቅም። የሚቀመስ ነገር ሳታገኝ እስከ እኩለ ሌሊት ትደክማለች። የቃል የስድብና የዝምታ ብቻ ብዙ ነገሮች ይደራረቡባታል። የቤቱ እመቤት እንደ ሰው አታያትም። አንቺ ሰራተኛ ነሽ የሚል ቃል እንደ ጅራፍ ይገርፋታል። ቋንቋ አለማወቋ ደግሞ ስቃይና እጥፍ አድርጎባታል። ታዲያ ይህንን የተመለከተችው አሰሪዋ እየደጋገመች አንቺ ሰራተኛ ነው የምትላት። ይሄ ቃል ሰራተኛ ለሆኑ ሰዎች እጅግ በጣም መልካም ቢሆንም ነገር ግን ደግሞ ያቆስላል። ከዛ የበለጠ ግን የሚያማትና እጅግ የሚያሳዝናት ግን የሰው ስድብ አልነበረም። በስልክ የምታየውና ህፃን ልጇ ነበር። እማዬ መቼ ትመጫለሽ የሚል ጥያቄ ነው። ስልኩን ዘግታ ስታበቃ ለብቻዋ ስቅስቅ ብላ ታለቅሳለች። ቢከፋትም ግን አልተሸነፈችም። በየቀኑ የምትሰራው ስራ ለሷ ሳይሆን ለተራቡ ቤተሰቦቿ እንደሆነ ታውቃለች። ያንን ስቃይ የምትችልበት በፎቶ የምታያቸው ወላጆቿ ፈገግታ እንዲመለስ ብቻ ነው። የሆነው ሆኖ ይህንን መከራዋን ግን ለማንም አውጥታ ተናግራ አታውቅም። ብቻ ሁል ጊዜም በዝምታ ነበረ። ሰላም ዛሬም ትግሏን አላቆመችም። እየታገለች ነው ያለችው። በዛ ቤትም አለች። ዛሬም እየታገለች ነው የምትቀጥለው። ነገር ግን ደግሞ ነገ የተሻለ ይነጋል የሚል ተስፋ ከፊት ለፊቷ ስለሰነቀች ብቻ ቤተሰቦቿና ልጇ በተስፋ እንደሚጠብቋት ስታስብ በዛጋ አሰሪዎቿ የሚናገሯትን መጥፎ ቃሎች በልጇ ፈገግታና በቤተሰቦቿ መደሰት ትቀብረዋለች። ይህንን ያልተረዱት አሰሪዎቿ ደስታዋ ከምን የመጣ ነው እያሉ ሁል ጊዜ ይገረሙባታል። ነገር ግን ነገ ያልፋል በሚል ተስፋ ሰንቃ ዛሬ ላይ እየበረታች ትገኛለች። ይባስ ብሎ ዛሬ ግን የገጠማት እጅግ በጣም ከባድ ፈተና ነበር። ስራ ስትደክም ውላ ሌሊት ላይ ትንሽዬ ለመተኛት አረፍ ወደምትልበት ክላስ ታመራለች። ሰላም ወደ ክላሷ ስታመራ ያየችውን ማመን አቅቷታል። ከክላሷ ከበሩ ጀርባ የሆነ ሰው ቆሟል። ታዲያ የለበሰውን ጀላብያ ነጭ ስለነበረ ሴትዮዋም ገብታ የጠበቀቻት መሰለቻት። ዛሬ ደግሞ ማነው ከክላሴ ገብቶ የሚጠብቀኝ እያለች በፍራቻ ትወጣለች። እስከ ዛሬ ድረስ ከሷ ክላስ ደፍሮ ማንም አይገባ። ምክንያቱም ሰራተኝነቷን እጅግ አጉልተው ስለሚያሳዩት የእሷ የነካቸውንና እሷ ያለችበትን ቦታ ምንም ማድረግ አይፈልጉም፣ መንካትም አይፈልጉም። ነገር ግን ምግቡን ሰርታ የምታቀርብላቸው ሰላም ነች። ልብሳቸውን አጥባ ተኩሳ የምታቀርብላቸው ሰላም ነች። ይሄ አልታያቸው። እሷን ካጠገቧ መገኘት ስለማይፈልጉበት ቆሻሻ ናት ወይም ደግሞ ሰራተኛ ናት የሚለው የውስጣቸው በሽታ ይዟቸው ነው እንጂ ሰላም ግን እጅግ ታታሪና ጀግና ሴት መሆኗን እነሱ አልገባቸውም። የእነሱ ተኝቶ መዋል ለእነሱ ትልቅ ሀብትና ንብረት ይመስላቸዋል። እሷ ግን በላቧ ለፍታ የምታደር ጀግና ሴት ናት። ታዲያ እጅን ጀግና ሴት ካለችበት የህይወት ፈገግታ ነጥቆ ሊያወጣት የፈለገ አንድ ክፉ የሰው ሰይጣን ነበረ። ከጀርባ ተደብቆ ቆሞ ነበር። ገብታ በስመ አብ ወወልድ ወመንፈስ ቅዱስ ብላ አማተበች በድንጋጤ። ምክንያቱም የቀኑን ድካሟንና የማምሻውን ድካሟን ረስታ ትንሽ ቢሆን አረፍ ልበል ብላ ስትገባ ይሄ ነገር ሲገጥማት ዱብዳ ሆነባት። ያየችው ያሰሪዎቿን ልጅ ነበረ። አፏን አፍኗትም ምንም አይነት ቃል እንዳታወጣ ደጋግሞ ይነግራታል። ያለበለዛ ግን እዚሁ ተበላሽታ እንደምትቀር ደጋግሞ ነገራት። ሰላም ያላት አማራጭ ብትጮህም ማንም እንደማይደርስላትና ተሰሚነት እንደሌላት ካለዛም ደግሞ እሷን እንጂ ማንም ሌላን ሰው እንደማይኮንን በደንብ አድርጋ ታውቋለች። ብታጠፋም ባታጠፋም እሷ ናት ተኮናኝ፣ እሷ ናት በደለኛ። እዛ ጋ በደል ሰራችም አልሰራችም ሌላ ሰው ባጠፋው የምትወቀሰው ዘላለሟን እዛ ቤት እስካለች ድረስ እሷ ነች። ምንም አይነት ስህተት ሳትሰራ በሌሎቹ ስህተት ተወቃሽ እሷ እንደሆነች ታውቃለች።
ጸጥ ብላ ለደቂቃ አሁን ምን ማድረግ አለብኝ ከዚህ ፈተና ለመውጣት እያለች ከራሷ ጋር በሀሳብ ተውጣለች። ነገር ግን ያንን የተገተረባትን ፈተና እንዴት አድርጋ አምልጣ መውጣት እንዳለባት እያሰበች ድንገት አንድ ነገር ትዝ ይላታል። ህልሟ፣ ልጇ፣ ቤተሰቦቿ፣ የወደፊት ተስፋዋ በአጭሩ ሲቀጭ ታሰባት። እንዲህም አደረገች። በቃ ዛሬ ያለኝ አማራጭ ይህን ሰው ወይ መትቸው ያለበለዛ ደግሞ ሴትነቴን ክብሬን አሳልፌ ሰጥቸው ነው ብላ ከራሷ ጋር ስትነጋገር ከቆየች በኋላ አሁንም ድጋሚ በስመ አብ ወወልድ ወመንፈስ ቅዱስ ሴትነት ክብሬንም አልሰጠው፣ የምችለውን ያክል ታግዬ ከዚህ መውጣት ይኖርብኛል፣ ካልወጣው ደግሞ ልጄ ያለ እናት ሊቀርብኝ ነው። ብቻ ልቧ ወዲያና ወዲህ ዋለለ፣ ግራ ተጋባች። ያላት አማራጭ ትልቁ ውሳኔ አሁን ልትወስን ሰከንዶች ቀርተዋል። ልጁ ወደ አልጋዋ እየገፋት ነው። ታዲያ እሺ ብላ በጸባይ የሚፈልገውን ነገር እንደምታደርግለት ትነግረዋለች። እሱም በፈገግታ ወደ እሷ ጠጋ አለ። የለበሰውን የሴት ቀሚስ የሚመስለውን ጀላቢያውን ወለቅ ማድረግ ጀመረ። በፈገግታ ታጅባለች። ግን ለማሸነፍ አንድ ነገር እያቀደች ነው። ግዴታ የሰውየውን ትኩረት ስባ፣ ቆይ በቃ ሰው እንዳይመጣ በሩን ልዝጋው ብላ በፈገግታ ታጀበች። ሰውየው እሺ ያለችው መስሎት በደስታ ተውጧል። የሚፈልገውን ነገር አድርጎ እሷን እዛ ጋር እንድትወጣ ማድረግ ነው ምኞቱ። እሷም እሺ ብላ በሩን ልዝጋ ብላ ወደ በሩ ጋር ተጠጋች። እንደማንም ብላ ከፍታ ወጥታ ሩጫዋን ወደ አስፋልት ነበር ያደረገችው። ጓዜን፣ ማቄን፣ ጨርቄን ሳትል አግሯ ወደ መራት አካባቢ ነበር የሮጠችው። ታዲያ ስትሮጥ ደግሞ የመኖሪያ ፈቃዷ እጇ ላይ ስላልነበረ ፖሊሶች ይዙኛል የሚል ፍራቻ እየዞረች እያየች ሩጫዋን አቀለጠችው። ስትሄድ የቆሻሻ ማጠራቀሚያ ገንዳ ታገኛለች። ከበስተጀርባውም ተደብቃ ፈጣሪ ሆይ አሳልፈህ እንደማትሰጠኝ አውቃለሁ። ዛሬ ከዚህ ጉድ አውጣኝ። ያደረግኩት ነገር ትክክል ነው ብዬ አምናለሁ። አንተ ትክክል የሆነውን ነገር እንደምትረዳም አምናለሁ እያለች ቆዝማ ከቆሻሻ ገንዳው አጠገብ ቁጭ አለች። ድንገት ግን አንድ የስደተኛ እህቷ ቆሻሻ ልትጥል ትመጣለች። ቆሻሻውን ስትጥል ስትመለከታት አንገቷን ደፍታለች። ሌላ ሰው ነገር መስሏት ዝም ብላ ልታልፍ ስትል እህቴ የሚል ድምፅ ሰማች። ቀናም አለች። የራሷ ጉድ ኢትዮጵያዊቷ የሆነችው ሰላም አንገቷን አቀርቅራ እዛ ጋር ቁጭ ብላለች። ምን ሆነሽ ነው የኔ እናት ብላ ጠየቀቻት። መቼም ስደተኛ ሲሆን ሁሉም ልቡ ሩህሩህና እንስፍስፍ ነው። የሆነችውን በሙሉ አንድ ባንድ ሳታስቀር ነገረቻት። ያቺ ያለችባት ሰዎች እጅግ በጣም መልካም ሰዎች ስለነበሩ በዚሁ አጋጣሚ ይዛትም ወደ ቤት አመራች። ሰላም እሷ የገጠሟት መጥፎ ሰዎችም ቢሆኑ ሌላ መልካም ሰዎች እንዳሉ ተረዳች። ከዛ ቤትም አብራት ጓደኛ ይዛት ስትገባ ሰዎቹ ሲያዩት እጅግ ስለወደዷት አብራት እዚሁ እያገሰቻት እንድትሰራ ይጠይቋታል። ፈተናዎቹን ሁሉ መከራዎቹን ሁሉ አልፋ ዛሬ ደስ የሚል ነገር ገጥሟታል። ነገር ግን ደግሞ አሁን ሌላ ፈተና ከፊት ለፊቷ ተደቅኖባታል። አብራት የምትሰራዋ ልጅ የቅናት መንፈስ ተውጣ እሷ ተወዳደለች፣ እሷ ትወደዳለች፣ ለእሷ ነው ሰዎቹ የሚያዳሉ የሚል የቅናት መንፈስ በውስጡ አድሮባታል። ትናንትና ከቆሻሻ ገንዳ አንስታ ይዛት ሄዳ የነበረችውን ልጅ ዛሬ ግን ጠላቻት። ሰላም ምን እንደሚገጥማት ግራ ገብቷታል። ከዚህ ቤት ከወጣች ሌላ አዲስ ፈተና እንደሚገጥማት እያሰበች በጭንቀት ተውጣለች። ይዛት የሄደችው ጓደኛዋም ምህረት ታደርግላት ይሆን ወይስ ምን ይፈጠር ይሆን? እንደዚህ አይነት ታሪክ የገጠማችሁ እህቶች እና ስደተኞች ካላችሁ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልን። የተነሽ ቤተሰቦች ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ እንደዚህ አይነት ታሪኮች ወደ እናንተ እንዲደርሱ እንጠይቃችኋለን። ተነሽ አሁን ከጧቱ 11 ሰዓት በዚህ ቻናል አዝናኝና አስተማሪ ቪዲዮዎች ወደ እናንተ ይደርሳል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ተነሽ ብዙዎችን አንቅተሽ አንቺ ግን እንደተኛሽ ነሽ። ተነሽ